መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته شيخ عبد الرزاق البدر الله يزن الله جونا እንዲህ ይላሉ ዚክር ማለት እውነተኛ የቀልብ ህይወት ነው ዚክር የቀልብ ምግብና ሩህ ነው አንዲት ቀልብ ዚክር ካጣች ልክ አቅሙ እንደተጋረደበት የሰውነት አካል ነው የሚሆነው ለቀልብ ትክክለኛ ህይወት የላትም አላህን በማውሳት ወይም በዚክር ቢሆን እንጂ ኢብኑ አልቀይም አላህ ይዘንለትና እንዲህ ብሏል በየመንገዱ እቤት ውስጥ ጉዞ ስንወጣም ሆነ ሀገር ኗሪ በሆነን በማንኛውም ጊዜ ቦታና ሁኔታ ላይ ዚክርን ማብዛት የውመል ቂያማ በመልካም የሚመሰክርልህ መስካሪ ይበዛልሃል ምክንያቱም ዚክር ስታደርግ ያለፍክባቸው ቦታዎች መሬት ተራሮችና ሌሎችም የውመል ቂያማ መስካሪ ይሆኑልሃል ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ አሉ በአላህ ይሁንብኝ ከዕለታት አንድ ቀን በሥራ መዝገቤ ላይ ምን አለ አንድ ተስቢሕ ወይም ሱብሓነላህ አንድ ተክቢር ወይም አላሁ አክበር ወይም አንድ ተህሊል ወይም ላኢላሃ ኢላላህ በኖረኝ ብለህ የምትመኝበት ቀን ይመጣል አቡ መህረዝ አጠፋዊ አላህ ይዘንለትና እንዲህ አለ እናንተ ከአላህ ትእዛዝና እሱን ከመገዛት ችላ ብትሉና ብትዘናጉ አላህ ሌሎች ቀንም ሆነ ማታ እሱን ከመታዘዝና ከመገዛት የማይሰላቹ ምርጥ ባሮች አሉት ምላስ የለመደውን ነገር ነው የሚደጋግመው የዘወተረበትን ነገር ነው የሚይዘው ስለዚህ ምላስህ አላህን በማውሳት ዚክርን አለማምደው ዚክር ማለት ውዱእ የማይጠይቅ ጉልበት የማያስፈልገውና ሁኔታ የማይገድበው ቀላልና ገር ዒባዳ ሆኖ ብዙ ምንዳዎችን የሚያስገኝ ስለሆነ በዚክር ላይ እንበርታ اللهم إنك عفو تحب العفو فاعف عنا ኢብኑ አልቀይም አላህ ይዘንለትና እንዲህ ብሏል ዛሬ ላይ ሰዎች የተዘናጉበት መልካም ስራና የሥራቸው ምንዳ ምን ያክል እንደሆነ የውመል ቂያማ ተገልጦላቸው በሚያዩ ጊዜ ከዚክር በላይ ብዙ ምንዳ ያለው ነገር ያለ አይመስላቸውም የዚህን ጊዜ በጣም ያዝናሉ በጣም ቀላል ሆኖ ይህን ያክል ምንዳ ከሚገኝበት ዚክር ምን አለ ባልተዘናጋን በማለት ብዙ ባለመዘከራቸው በንዴት ይቆጫሉ ወላሂ ከላይም እንደጠቀስነው ምላስ የለመደውን ነገር ነው የሚደጋግመው ሌላው ቢቀር ላኢላሃ ኢላላህ ሙሐመድ ረሱሉላህ ምላሳችን በየጊዜው ሸሃዳ ከማለት አይቦዘን የተውሂድ ሁሉ ቁንጮ ሸሃዳ ነውና እንደ ልምድ ሆኖ ምላሳችን ከሚያዘወትራቸው ውድ ከሆኑ ቃላት ሸሃዳ ሲሆን አላህ ስብሓንሁ ወተዓላ ኻቲማችንን በሸሃዳም እንዲሆን ያገራልናል بإذنه تعالى ስለዚህ ወዳጆቼ የዚክርን ነገር አደራ ምክንያቱም ዚክር ወላሂ የዘነጋነው ሀብት ነው መቼም ሰውነንና ፈራሽ እንደሆነን እናውቃለን እንደ ሙስሊም ከሞት በኋላ ህይወት እንዳለ እናምናለን ስለሆነም የአኺራችን ጉዳይ ያስጨንቀናል ለዚህም ሲባል በጌታችን ህግ ለመኖር ትእዛዛቱን ለመፈጸም ክልከላውን ለመራቅ ስለ ድክመታችን ተውበት
ለማድረግ እንሞክራለን። ሆኖም ግን አንድ በቀላል ጥረት ብዙ ትርፍ የምንሸምትበትን ነገር ስንዘነጋ እናስተውላለን። አዎ ስራሽን እየሰራሽ፣ መኪናህን እየሾፈርክ፣ ወረፋ እየጠበቃችሁ፣ በመኪና እየተጓዝክ፣ ሰው እየጠበቅሽ፣ በእግራችን እየተንቀሳቀስን ዚክር ቢደረግ በየዕለቱ ስንትና ስንት አጅር በሰበሰብን ነበር። ዚክር ከምናስበው እጅግ የላቀ ፋይዳ አለው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላ ኡነቢኡኩም ቢኸይሪ አዕማሊኩም፣ ከመልካም ሥራዎቻችሁ በላጭ፣ ወአዝካሃ ዐንደ መሊኪኩም፣ ከንጉሳችሁ ዘንድ የጠራ፣ ወአርፈዕሃ ፊ ደረጃቲኩም፣ ደረጃዎቻችሁን ከፍ የሚያደርግ፣ ወኸይሩን ለኩም ሚን ኢንፋቅ ዘሀቢ ወልወረቅ፣ ወርቅና ብር ከመለገስ የሚሻላችሁ፣ ወኸይሩን ለኩም ሚን አን ተልቀው ዐዱወኩም ፈተድሪቡ አዕናቀሁም ወየድሪቡ አዕናቀኩም፣ ጠላቶቻችሁን አግኝታችሁ አንገቶቻቸውን ከምትመቱና አንገቶቻችሁን ከሚመቱ ወይም ከጂሃድ የሚበልጥባችሁን አልነግራችሁምን? ቃሉ በላ። ሶሓቦችም እንዴታ ይንገሩን የአላህ መልእክተኛ ሆይ አሉ። ቃል ዚክሩላሂ ተዓላ፣ አሸናፊው የላቀውን አላህ ማውሳት አሉ። ትርሚዚ ዘግበውታል። اللهم إنك عفو تحب العفو فاعف عنا። እናታችን ጁወይሪያ ቢንቱል ሐሪስ ረዲየላሁ ዐንሃ ባስተላለፈችው በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ሱብሒን ከሰገዱ በኋላ ማለዳ ላይ ከእሷ ዘንድ ወጡ። እሷ መስገጃዋ ላይ ተቀምጣ ዚክር ላይ ነች። እዚያው እንደተቀመጠች ረፋድ ላይ ተመለሱ። ካንቺ ከተለየው ጊዜ አንስቶ እስካሁን በተለየውብሽ ሁኔታ ላይ ከመሆን አልተወገድሽም አሏት። አዎ አለች። በዚህን ጊዜ እንዲህ አሉ፣ ለቀድ ቁልቱ ባዕደኪ 4 ከሊማትን 3 መራት፣ በእርግጥ ካንቺ በኋላ 4 ንግግሮችን 3 ጊዜ ተናግሬያለሁ። ለው ውዚነት ቢማ ቁልቲ ሙንዙ ልየውሚ ለወዘነትሁና ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዐርሺህ ወሚዳደ ከሊማቲህ። ከንጋት ጀምሮ አንቺ ካልሽው ጋር ቢመዘኑ እኔ ያልኳቸው ይመዝናሉ። ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዐርሺህ ወሚዳደ ከሊማቲህ። ሙስሊም ዘግበውታል። እነዚህ ምሳሌዎች ብቻ ናቸው፣ ሌሎችም ብዙ አሉ። ከነዚህ በተጓዳኝ ከውዱእ በኋላ፣ ከአዛን በኋላ፣ መስጂድ ስንገባ፣ ከመስጂድ ስንወጣ፣ ከሶላት በኋላ፣ ከምግብ በኋላ፣ ስንተኛ፣ ስንነሳ ወዘተ ያሉትን ብንል ቆጥረን የማንዘልቀው አጅር አለን። በጥቅሉ ጊዜያችንን መድበን ዚክርን የህይወትን አካል እናድርገው። ለዚህ ከተቸገረን እየሰራን እየተጓዘን ዚክር ትኩረት እንጂ የረባ ጥረት አይጠይቅም። መልእክተኛው ዓለይሂ ሰላቱ ወሰላም እንዳሉት ምላስህ አላህን በማውሳት ከመርጠብ አይወገድ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.